እያወራ ነው? ምን ምግብ አዘን እንብላ አይሻልም? በጣም ይቅርታ የሆነ ስልክ ቅድም ደውልልኝ ብሎኝ እስካሁን ደውልላቸው። አንዴ መታጠቢያ ደርሼ ልምጣ። ልደውልላቸው በዚህ መጣሁ። እሺ አንዴ። እሺ ይቅርታ። ሄይ አምራን አላይችም እንዴ? በጣም አምሮብሻል የኔ ቆንጆ። ፈጣሪ እኔ ስላደረገሽ በጣም ደስተኛ ነኝ። ገና ያንተ ሆኛለሁ ብለህ ነው? ለማንኛውም የምንበላውን ነገር እዘዝና ቶሎ በልተን እንውጣ። እኔ እንደዚህ አይነት ቦታ መገኘት አልወድም፣ ላንተ ብዬ ነው። ከኔ ጋር ቁጭ ብለህ ሌላ ሴት እያየ ነው? አጋጣሚው ገርሞኝ እኮ ነው። ስለምን አጋጣሚ ነው የምታወራው? ከዚህ ልጅ ጋር እኮ ነው ስልክ ተለዋወጥን ያልኩሽ። ጭራሽ ስልክም ተለዋወጣልኛል? ኧረ እባክሽ አምራ ተረጋጊ። ምን ሆነሽ ነው? ወይስ ካርኖ ውሃ ጠጪበት? ውሃ ልጋብዘኝ ነው እንደዚህ የቀጠርከኝ? ያኔ መንገድ ላይ ተጋጭተን ስልካችን ተቀያየርን ያልኩሽ ልጅ እኮ ነሽ። ረስተሽው ነው? እና ስልክ ልትመልስልህ ነው እዚህ በማታ የቀጠረችን? ስልክ እኮ ደውዬልሽ ነበር። ስልኬ መልሳልኛለች። ይመስለኛል እዚህ የመጣችው ከፍቅረኛዋ ጋር ነው። ደግሞ ስለሌላ እንግዳ ማውራት ጀመርክ? ኤርሚያስና ኑሐሚን ተለያዩ። ወይዘሮ ገነትም አስባ የነበረው ሀሳቧ እንዲሁም ደግሞ ሴራ በድጋሚ ተሳክቶላታል። ማለትም የኤርሚያስና የኑሐሚንን መለያየት እጅግ አድርጋ ተፈልገውና ተጠብቀው ነበረ። አሁን እንዳሰበችው አድርጋለች። ምስኪን ኑሐሚን የጠበቀችው ነገር አጋጥሟታል። ማለትም ትፈራና ትሳቀቅ የነበረው ነገር ነበረ። ኤርሚያስም በተደጋጋሚ ትጎዳኛለህ ወይ ወይስ አትጎዳኝም እያለች ደጋግማ ስትጠይቀው ነበረ። ነገር ግን ኤርሚያስ ቃሉን አልጠበቀላትም። በተደጋጋሚ አልጎዳሽ ቢላትም አሁን ላይ ያጋጠማት ነገር ግን እጅግ በጣም አስከፊታ እና አስጠሊታ ነው። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ኑሐሚን ፊልምን ክፍል 18 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየ ነው እራት ሊጋብዝሽ በሚል ምክንያት ከቤት ወጥተው ነበረ። ማለትም ኑሐሚን እና ኤርሚያስ። ነገር ግን ከወጡ በኋላ ያጋጠማቸው ነገር በጣም ጥሩ አልነበረም፣ ወይም ደግሞ የከፋ ነገር ነበረ። ምክንያቱም የኤርሚያስ ፍቅረኛ ማለትም አምራን ማለት ነው፣ እሷም እንዲሁም ከፍቅረኛዋ ጋር ወይም ደግሞ ከናሆም ጋር እራት ልትገባበዝ በወጣችበት ሰዓት ነበረ። በዛ አጋጣሚ ነበረ ተገናኝተው የነበረው እና እንዲሁም ኤርሚያስ እንግዲህ ከኑሐሚን ጋር ፍቅር እንደጀመረ አምራን ምንም የምታውቀው ነገር የለም። ኤርሚያስም ከዚህ ጉድ ለመውጣት የተቻለውን ጥረት ቢያደርግም ነገር ግን ኑሐሚንን ትቶ መሄድ ነበረ ሀሳቡ። እናም ኑሐሚንን እንዳሰበው ከሆቴሉ ትቷት ወጥቷል። ኑሐሚንም እንግዲህ ኤርሚያስን ካሁን አሁን ይመጣል እያለች ብትጠብቀውም ነገር ግን ኤርሚያስ ምንም ሳያሳውቃት በተቀመጠችበት ትቷት ሄዷል። እሷም ኤርሚያስን ፍለጋ ብትወጣም አላገኘችውም። እናም ናሆም በአጋጣሚ ሽንት ቤት እየሄደ ነበረ ኑሐሚንን ያገኛት። እንግዲህ ምን ሆነሽ ነው በማለት በማገጣበርም ጠይቋታል። ኑሐሚንም በተቸገረችበት ሰዓት ስለነበረ ያገኘችው እባክህ ላስቸግርህ የወይኑን ብር ቢያንስ ክፈልልኝ ብላ ለምነዋለች። እሱም እንግዲህ ማለትም ናሆም ማለት ነው እግዚአብሔር ይስጥልን አድርሰናል ነበረ መልሱ። እባክህ አትቀልድብኝ፣ ብድር ነው። እናም ከቤት ስወጣ ብር ይዤ ስላልወጣሁ ነው። ስለዚህ ድንገት ስለወጣሁኝ ነው እና አበድረኝ ነበረ ኑሐሚን ጥያቄዋ። እሱም ምስኪን አሳዛኝ በማለት
እሺ ከፍልልሻለሁ መሄድ ትችያለሽ ነበረ ያላት። ኑሐሚንም እንግዲህ ይህን አጋጣሚ ተጠቅማ ናሆምን አስከፍለው ወደ ቤት ተመልሳለች። ቤትም በተመለሰችበት ሰዓት ነበረ ወይዘሮ ገነትን ያገኘቻት። ገነትም እዚህ ምን ትሰሪያለሽ ብላ ብትጠይቃትም ያው የሚሄድበት እንደሌለኝ ታውቂያለሽ፣ እናም ቤት እየፈላለኩኝ ነው እስከምለቅላችሁ ድረስ እስከማገኝ ድረስ ነው እለቅላችኋለሁ ብላ ነበረ የመለሰችው። እናም ኤርሚያስ አልመጣም እንዴ ብላ ስትጠይቃት እንዴ ተጣልታችኋል እንዴ እንዴት ዛሬ በሙሉ ስሙ ጠራሽው ነበረ የገነት ጥያቄ። ማለትም ኑሐሚን ኤርሚ እንጂ ኤርሚያስ ብላ አታውቅም። እናም አያገባሽም እሱ ብላ ነግራታለች። እናም ኤርሚያስም እንግዲህ ያው ከቤቱ አይቀርምና ወደ ቤት ተመለሰ። ኑሐሚን እጅግን አዘነችበትና እንዴት እንደዚህ ታደርገኛለህ ስትል ጠየቀችው። እሱም አይ ኑሐሚን ይቅርታ አድርጊልኝ፣ አጋጣሚ እኮ ነው የኮኪ እናት ደውላልኝ ኮኪን እንዳመማት ስትነግረኝ ነበረ ትችሽ ሄድኩትኝ። እንዳለሰዎች ደግሞ ለኮኪ ምን ያክል ፍቅር እንዳለሽ አውቃለሁኝ ነበረ ምክንያቱ፣ እናም ትደነግጫለሽ ብዬ ነው ሲል ነበር ለኑሐሚን ያስረዳት። ኑሐሚን ባይዋጥላትም እንደዚህ ማድረግ አልነበረብህም፣ እንዴት እዛ ለብቻ ትተኝ ትሄዳለህ ብላ ብትነጫነጭም ነገር ግን ኤርሚያስ ይቅርታ ጠይቃት እሷም ይቅርታ አድርጋለታለች። በሌላ በኩልም እንግዲህ የአባቷ ጤንነት እጅግ በጣም በጥሩ ሁኔታ ላይ ይገኛል። ማለትም የመጀመሪያውን ሕክምና አድርጓል። የመጀመሪያውን ሕክምና ካደረገ በኋላ እጅግ በጣም ደስ የሚልና ጥሩ ለውጥ ነው ያለው። አቶ ላይኩንም እግዚአብሔር ይስጣቸው በማለት ወደ ጤንነቱ እየተመለሰ ይገኛል የኑሐሚን አባት። እንግዲህ ከህክምናው በኋላ አቶ ላይኩንም ያው አቶ ተሰማን በተደጋጋሚ እያወሯቸው ይገኛሉ። ማለትም ልጅ አግብታለች ወይ፣ እንዴት ነው የምትኖረው፣ የት ነው የምትኖሩት እያሉ በመጠየቅ ላይ ይገኛሉ። አቶ ላይኩን ለልጃቸው ካለው ጉጉት የተነሳ ነው እንዲህ አይነት ጥያቄ የሚጠይቁት። ማለትም ለናሆም ጥሩ ሚስት ትሆናለች በማለት ነበረ ኑሐሚንን ሲያስቧት የነበረው። እናም አቶ ተሰማም አይ ልጅ አግብታለች እንዴ ብለው ሲጠይቋቸው አላገባችም፣ እናም አሁን የምንኖረው አንድ ምስኪን ሰው አስጠግቶን እሱ ቤት ነው በማለት ነበረ ለላይኩን ያስረዳው ማለት ነው። አይ ከዚህ በኋላ ምንም ጥገኝነት የሚባል ነገር የለም፣ የምታርፉበት ቦታ እኔ ያመቻችላችኋለሁ፣ እናም እኔ ጋር ታርፋላችሁ ነበረ የአቶ ላይኩን የቅንነት መልሳቸው ማለት ነው። እናም ኑሐሚንና ናሆም እንዲቀራረቡ በጣም ከመፈለጋቸው የተነሳ ነው ማለት ነው። አሁን ላይ ኤርሚያስና ኑሐሚን እጅግ በጣም ወጥመድ ውስጥ ገብተዋል። ወጥመዱ ምን ነበረ? ገነት ነበረች። ማለትም የኤርሚያስ ስልክ ቻርጅ ላይ እንደነበረ ነበረ አምራን እየደወለችው። እናም ኤርሚያስ ይባስ ብሎ ሴም አድርጎት የነበረ ውዴ ብሎ ነበረ። እንግዲህ ገነት ይህን አጋጣሚ ተጠቅማ ኑሐሚንና ኤርሚያስን ለመለያየት ሞክራለች ማለት ነው። እናም የኤርሚያስን ስልክ አንስታ ማነሽ ማን ልበል በማለት ነበረ ገነት እንግዲህ አንስታ ስልኩን ያወራችው። እነሷም አንቺ ራስሽ ማነሽ ብላ ስትጠይቃት እኔ የኤርሚያስ ሰራተኛ ነኝ፣ አንቺ ማነሽ በማለት ነበረ የመለሰችላት። እናም ኤርሚያስ የለም እንዴ ብላ ስትጠይቃት ማን ልበል አንቺን፣ ኤርሚያስ ከሚስቱ ጋር ነው አለቻት ማለት ነው። እንግዲህ አምራንም ሚስት ምን ማለት ነው? የኤርሚያስ ሚስት እኮ እኔ ነኝ በማለት ነበር የመለሰችው። በዚህ ሰዓት ገነት እጅግ በጣም ደስ የሚል ነገር ስሜት ነበረ የተሰማት። ማለትም ነገሩን ትፈልገው ስለነበረ እናም አይ ከፈለገሽ እውነቱን ማወቅ ከፈለገሽ መምጣት ትችያለሽ፣ አድራሻውን እልክልሻለሁ ነበረ ያለቻት ገነት ማለት ነው። ይህን አጋጣሚ ተጠቅማ ኤርሚያስና ኑሐሚንን ለመለያየት ተሳካላት። እናም አምራንን በላከችላት አድራሻ መጣች። ኤርሚያስንም እንግዲህ አፍንጫውን ይዛ ነበረ ያፋጠጠችው። እናም እንዴት እንደዚህ ታደርጋለህ? እንዴትስ በእኔ ላይ ትደርብብኛለህ? ነበረ የአምራን ጥያቄ። እናም ከዚህ በኋላ ዓይንህን ማየት አልፈልግም ብላ አከናፍራው ትታው ሄደች። ኑሐሚንም እጅግ በጣም አዝና ኤርሚ እንዴት እንዲህ ታደርገኛለህ በማለት ነበረ ኤርሚያስን እየተጣላችው። እና ገነትም ይሄን አጋጣሚ ተጠቅማ እየሳቀችና እየተሳለቀች ትገኛለች። እጅግ በጣም ጨቤ እየረገጠች ነው። ማለትም የሰው ጸብ የሚያስደስታት ሴት ናት ማለት ነው። የሰው ስኬት ሳይሆን የሰው ጸብ ነው የሚያስደስታት ወይዘሮ ገነት። እንዲህም በማድረጓ እሷም እየተጎዳች ነው የምትገኘው። ማለትም ለተንኮለኛ ተንኮል ለሚያዝበት እንግዲህ ተንኮሏ ዋጋዋን እየከፈላት ይገኛል።
ኤርሚያስም ኑሐሚንን በተቻለ መጠን ለማስረዳት እየሞከረ ነው። ነገር ግን ምንም የሚያስረዳበት መንገድና እየሄደበት ያለው መንገድ ምንም አልተገናኘላትም። ኑሐሚንም እጅግ በጣም በማዘንና በመከፋት ጎዳና ላይ ወጥታለች። እናም እንዴት ብላ ወደ አባቷ እንደምትሄድና እንዴት ብላ ራሷን እንደምትጠግን ግራ ገብቷት ትገኛለች። እንግዲህ ኤርሚያስም ከአንድ ያጣ ሆኗል። ማለትም ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። እናም ከሁለቱም አንደኛንም ማግኘት አልቻለም። አምራንም ትጠቀምበት ወደ ነበረው እና ወደ ገቢ ምንጫ ወደ ናሆም አምርታለች። የናሆምም አባት አምራንን እንዲያገባ አይፈልግም ናሆም። እሷም እንግዲህ በድጋሚ ከናሆም ጋር እንድጋባ አይነት ጥያቄ ጠይቀዋለች። ናሆምም አምራን አንቺ ያልገባሽ ነገር አለ፣ አባዬ በፍጹም ከአንቺ ጋር እንደሆን አይፈልግም በማለት ነበረ ያስረዳት። እንግዲህ እሷም እጅግ በጣም አዝናለች። ነገር ግን ለናሆም ምክንያቱን አልነገረችም፣ ያዘነችበትን ምክንያት ማለት ነው። እና ኑሐሚንም ህይወቷ ተመሰቃቅሎ ጎዳና ላይ ወጥታለች። እንግዲህ በቀጣይ ምን ሊፈጠር እንደሚችል አብረን የምናየው ይሆናል ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።